ይህ አዋዜ ልዩ ሰበር ነው። እስራኤል በተኩስ አቁም መካከል በጋዛ የሐማሱን መሪ ኢዝ አልዲን ሐዳድን በተሳካ ሁኔታ ሳትገድለው እንዳልቀረች አስታወቀች። የእስራኤል ጦር እንደገለጸው ከሆነ የኦክቶበር 7 ጥቃቱን የመራውንና በጦርነቱ የተገደለውን የሐማስ መሪ የሐያ ሲንዋርን የተካው ሐዳድን እንደገደሉ የታመነባቸው ከ3 የጦር ጀቶች የተጣሉ 13 ቦምቦች ናቸው። ከጥቃቱ በኋላ መግለጫ የሰጡ ከፍተኛ የእስራኤል ባለሥልጣን ለጋዜጠኞች እንደተናገሩት የሐማስ ወታደራዊ ክንፍ መሪው ኢዝ አልዲን ሐዳድ ከኦክቶበር 7 ጥቃት መሐንዲሶች አንዱና የእስራኤልና የአሜሪካ ዜጎችን በመጥለፍ ወንጀል ውስጥ በቀጥታ የተሳተፈ ነው። ባለሥልጣኑ እንደሚሉት ለጋዛ ጦርነት ፍጻሜና መልሶ ግንባታ እንደዚሁም ለሐማስ ትጥቅ መፍታት ፕሬዚደንት ዶናልድ ትራምፕ ላወጡት ባለ 20 ነጥብ ዕቅድ ሐዳድ ዋነኛ እንቅፋት ነበር። ይህ ቀንደኛ አሸባሪ ያሉ ከፍተኛው ባለሥልጣን ሲናገሩ በእንቢተኛነቱ የፕሬዚደንት ትራምፕና የሰላም ቦርዱ ሐማስን ትጥቅ ለማስፈታትና ለእስራኤላውያንና ለጋዛውያን ደህንነትና ብልጽግና ለመፍጠር የሚያደርጉትን ጥረቶች በእንቢተኛነቱ ሲያጨናግፍ ቆይቷል ብለዋል። አያይዘውም የሐማስ አመራር የቀጠለው አፈንጋጭነት ዋጋ ማስከፈሉን ይቀጥላል ሲሉ አስጠንቅቀዋል። ዜናውን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮና የመከላከያ ሚኒስትር እስራኤል ቃጽ ቢሮ በጋራ ባወጡት መግለጫ አረጋግጠዋል። በጋዛ የሐማሱ መሪ ሐዳድ የተቀነባበረ ጥቃት ተሰንዝሮበታል ብለዋል። አንድ ከፍተኛ የእስራኤል ባለሥልጣን ስለመገደሉ እርግጠኛ ነን ብለዋል። ዳንኤል፣ የሚገርም ክስተት ነው የተፈጠረው። እንደምታውቀው በዚህ የዶናልድ ትራምፕ እውነቱን ለመናገር የዩክሬን ጦርነት አለ፣ የጋዛ ጦርነት አለ፣ አሁን ደግሞ የኢራን ጦርነት አለና በእነዚህ ውስጥ ሁሉ ጦርነቱን አቁሞ የሰላም ሰሪነት ሚና ለመጫወት ያደረጓቸው ጥረቶች ሁሉ ምን ያህል ችግሮች እንደገጠሟቸው አንዱ ማሳያ የዚህ የጋዛ ሁኔታ ነው። እንግዲህ ጋዛ ውስጥ የሰላም ቦርድ ቅርንጫፉ እዛ ተመስርቶ ስራ መጀመር ነበረበት። እስካሁን ድረስ ሐማስም ትጥቅ ለመፍታት በእጅ አላለም። ሌሎች ጥያቄዎች አሉት። የቦርዱ ሊቀመንበርም ባለፈው እንዲሁ ምሬታቸውን መግለጻቸውን አንብበናል። ነገር ግን በዚህ በኢራን አሜሪካ እስራኤል ጦርነት የተነሳ የጋዛውን ሁኔታ ትኩረት ለመስጠት የሚቻልበት ሁኔታ ስላልነበረ ነው። ስለዚህ በተለያዩ ጊዜ የተኩስ አቁሞ የሚጥሱ ድርጊቶች ተፈጸሙ በሚል በእስራኤል በኩል ያላቋረጠ የአጸፋ እርምጃ እየተወሰደ ነው የሚገኘው። እንግዲህ በተኩስ አቁሙ መካከል ይኸው እንደሰማው የሐማሱ መሪ ሐዳድ እንደተገደለ እስራኤል ያመነችበት ሁኔታ ነው ያለው። ከእሱ ጋር አብረው በጠቅላላው 7 ሰዎች እንደተገደሉ ተዘግበዋል። ዳንኤል ዓለም እስራኤል የሐማሱን መሪ መግደሏ ከዚህ በኋላ በእስራኤልና በሐማስ መካከል ያለውን ግጭት ሊያባብሰው አይችልም ወይ? አዎ ሊያስኬድ የሚችለው ነገር ይሄ ነው። ምክንያቱም ሐማስ አሁንም የመዋጋት አቅም ካለው ይሄን ወደ ማድረግ ነው ይሄዳል ተብሎ የሚታሰበው። ምክንያቱም ሐዳድ መሪው ነው እና ደግሞ ያው በመሪው ላይ ሲመጣ እንግዲህ የነሱ አካሄድ የነሱ ፖሊሲ ወይም ያላቸው አቅም ይወስነዋል። ለምሳሌ አሁን በኢራን እያየን እንደምናየው ከላይ ያሉ መሪዎች ሲገደሉ ታችኛው የእነሱን አርማ በማንሳት ውጊያውን የመቀጠል ሁኔታ ነው የምናየው። ምናልባት ሐማስ በዚህ መንገድ ከሄደ አይ ቲንክ የዋናው መሪ ተገድሏልና ተኩስ አቁሙን ላከብር የምችልበት ሁኔታ የለም በማለት ሊያፈነግጥ ይችላል። አንድ ፖሲቢሊቲ ነው። ነገር ግን እንዳልኩህ ተኩስ አቁሙን ጥሶ ወደዛ ደግሞ ቢገባ
እንደገና ጋዛን ለሌላ ድብደባ መዳረግ ብቻ ሳይሆን ለእነሱም አሁን ካሉበት ያቅማቸው ሁኔታ ያሉበት ሁኔታ አንጻር ለሌላ የከፋ ሁኔታ ሊዳረጋቸው የሚችል ሊሆን ይችላል። ምንድን ነው ማለት የሚቻለው? ሐማስ እስካሁን ድረስ ገና ያላረጋገጠው የመሪውን መገደል በምን መንገድ ይገልጻል? ግድያውንስ ተከትሎ ምን አይነት አቋም ያሳውቃል የሚለውን ጠብቆ መስማት ያስፈልጋል። ዳንኤል ዓለም እስራኤል ሐማስን ጨምሮ ከሄዝቦላ ጋር እንዲሁም ከኢራን ጋር የምታደርገው ውጊያ ምን ያህል ተቋቁመዋለች? ምን ያህልስ እስራኤልን ተፈታትነዋታል የሚለውን ብትነግረን። እውነቱን ለመናገር ያው ሁሉም እንደሚያውነው ለምሳሌ ከሄዝቦላ ጋር በሊባኖስ የገጠመችው ውጊያ ምንም እንኳ የ45 ቀናት ተኩስ አቁም ቢደረግም ያለ ፋታ ነው እየተዋጉ ያሉት። የዚህም ምክንያቱ የሄዝቦላ የመዋጋት ችሎታ ነው። የመዋጋት ስለ ሮኬቶች መተኮስ ችሏል። አንዳንዴ ደግሞ መካከለኛ ርቀት የምትላቸው ወይም ረዘም ያለ ቦታ መግባት የሚችሉ ሚሳይሎችንም በመተኮስ ከዚህ ከደቡባዊ ሊባኖስ ሆኖ ወደ መሀል እስራኤል የደረሱ ጥቂት ሚሳይሎችን ሙከራ አድርጓል። በተረፈ እዚህ ሰሜን ክፍሉ ላይ የሰው አልባ ጥቃቶች ያደርጋል። በተለይ አሁን እስራኤል ብሎ የያዘው ፋይበር ኦፕቲክ በሚባለውና በኤሌክትሮኒክስ መንገድ ልታከሽፈው በማትችል በአንድ ሰው የሚመራ ለሰው የምተኩሰው ሰው አልባ የእስራኤል ወታደሮች ላይ የሞትም የቁስለትም አደጋ ማድረስ ችሏል። ታንኮች ላይም እንደዚሁ አንዳንድ ጥቃቶች ለማድረስ ችሏል። ሮኬቶች ይተኩሳል። እንዲህ አይነት ሁኔታዎች አሉ። ስለዚህ የሄዝቦላን ሁኔታ ብንመለከት የድሮ ሄዝቦላ ነው ለማለት አይቻልም። ምንም ጥያቄ የለውም። ሄዝቦላ ብዙ ነገር አጥቷል። መላ አመራሩን፣ መላ የተለያየ ደረጃ የጦር መሪዎቹን ያጣበት ሁኔታ ነው ያለው። እስቲል ግን አሁንም የመዋጋት ቁርጠኛነትና ለመዋጋት የሚያስችለው ወታደራዊ አቅም ቢያንስ እንዳላጣ በሚያሳይ ሁኔታ እየተጋተገ ነው የሚገኘው። የምንመለከተው እሱ ምን ያህል ጥቃት ያደርሳል፣ የጥቃት ውጤት ምንድን ነው፣ በአንጻሩ እሱ ላይ እየደረሰ ያለው የአጸፋ ጥቃት ምን ይመስላል በሚለው ካየን ያው ሊገመታል። ምንም የሚቀራረብ ነገር የለውም። ኤኒዌይ ግን ሄዝቦላ እየተዋጋ ነው የሚገኘው። አሁን እንግዲህ ሐማስ በአንጻራዊነት ከሊባኖስ ይልቅ የጋዛ ተኩስ አቁም የተሻለ የተከበረ ነው። በዚህ መካከል ግን ስፖራዲክ የምትለው የአልፎ አልፎ የሚከሰት ግጭት አለ። በዛም ደስ ሲቆራቆሱ ቆይተዋል። በዚህ መሃል እንግዲህ የሐማሱ ወታደራዊ ክንፍ መሪ አል ሪማል የሚባል የጋዛ ሲቲ አጠገብ የምትገኝ ከተማ ውስጥ ነው ይህ ጥቃት የተሰነዘረበት። ከእሱ ጋር 7 አብረው ተገለዋል። በምን ሁኔታ ላይ ምን አይነት ቦታ ነው ወይስ አፓርትመንት ነው የሚለውን ነገር ብዙም ዝርዝር ዜናው አይሰጥም። ነገር ግን አይ ቲንክ በዚህ ሰዓት በተለይ በዚህ የዶናልድ ትራምፕ የሰላም ሀሳቡ ከመቅረብ ጊዜ ጀምሮ በዋነኛነት የሐማስ ወሳኝ ሰው ሆኖ የነበረው ይሄ ሰው ነበረ ሃዳድ። እና አሁን ሃዳድ ከቦታው ገለል ለመደረግ ሐማስ በምን ደረጃ እንደሚያየው እንደሚገመግመው እና የተኩስ አቁሙን አክብሮ የዶናልድ ትራምፕን የሰላም እቅድ ተቀብሎ መሄዱ ነው የሚበልጥበት ወይስ ደግሞ ከዚያ ፈንግጦ ወጥቶ ነገር ግን በዛ ምክንያት ሊመጣ የሚችለውን በላ ለመቋቋም የተሻለ ዝግጅት አለኝ፣ ብቃት አለኝ፣ የግድ መዋጋት አለብኝ፣ እግረ መንገዴንም ለኔ የማይመቹ ነገሮችን ማስለወጥ አለብኝ ብሎ ሊጠቀምበት ይችላል። ዞሮ ዞሮ ግን ማንኛውም ውሳኔ ያው መዘዝ አለው። ይህንን አሰላስሎ
የትኛውን ውሳኔ እንደሚሰጥ ጠብቆ ማየት አስፈላጊ ነው። ዳኒ ዓለም እስራኤል ከሚገጥማት ውጊያ አንጻር መሪዎች ላይ የተነጣጠረ ጥቃት በመፈጸሟ ጦርነቱን እያቀዘቀዘው እንዲሄድ አድርጎታል ወይስ ውጤቱ በተቃራኒው እየተባባሰ እንዲሄድ ነው ያደረገው የሚለውን ብትነግረን። ያው ይሄ የእስራኤል ቋሚ መርህ ነው። ማንኛውም ድርጅት መሪዎች አሉት እና መሪዎቹ የተዋጣለት መሪ የሚያደርጋቸው ድርጅቱንም ናቸው ማለት ነው። ስለዚህ የመሪዎች ሚና እጅግ ወሳኝ ነው እና መሪዎቹን እየተከታተሉ በማደን መሪ አልባ አንገት አልባ የማድረግ አካሄድ ነው የምትጠቀመው እና እነዚህም መንገዶች አሁን ለምሳሌ ትናንትና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ የኢየሩሳሌም ዝግጅት ላይ ምንድነው የተናገሩት? ኢራን ከመቼውም ጊዜ ይበልጥ ተዳክማለች፣ እስራኤል ከመቼውም ጊዜ ይበልጥ ፈርጥማለች ነው ያሉት። የዚህን ምክንያታቸውን ሲያስረዱ ለምሳሌ ይሄ ኢራንና የትጋትሮ ተራዳ የሚባለው በዋነኛነት ሄዝቦላ፣ ሐማስ ይዘህ ራሷ ኢራን ደግሞ እንደ ዋነኛ ጠላት አስቀምጠው ያሉት ምንድን ነው? አንደኛ ያው እንደ ኃይል ያረፈባቸው ምቶች አሉ በእነዚህ ኃይሎች ላይ፣ ግን ሁሉም ጋር ስትመለከት መሪዎቻቸው በሙሉ የሉም። ስለዚህ ይህንን አንስተዋል። ሐማስን ብትወስድ፣ ሄዝቦላን ብትወስድ ናስራላ የሉም፣ ምክትላቸው የነበሩት የሉም። ምክትል ዋና ጸሐፊ የነበሩት ናቸው አሁን የሄዝቦላ መሪ የሆኑት እና በተለይ ራድዋን የሚባል በጣም የሰለጠነ የሄዝቦላ ተዋጊ ክፍለ ጦር ይሁን እንትን ነበረ። የዛ መሪዎች በዛን በጦርነት ወቅት በተከታታይ በተለያየ መንገድ በመኪና ሲሄዱ አፓርትመንታቸው ውስጥ ሆነው በእንደዚህ ነው የተገደሉትና የኃይል አዛዦችን አንዳንድ ቀን እስከ ዝቅተኛ ደረጃ ድረስ ሄዶ የመግደል ስትራቴጂ ያላትና ያም ቢቆይም በጠቅላላ ድምር ግን የአንድን ትልቅ ተቋም የአንድን ትልቅ ድርጅት ህልውና የማጥፋት አቅም አለው ብላ ታምናለች። እና በዛ መሰረት ብንመለከት በሊባኖስ የሄዝቦላው ናስራላ የሉም። በራሷ በኢራን አሁን ራሳቸው መንፈሳዊ መሪ አሊ ካሚኒ የሉም። በሐማስ ውስጥ የነበሩ ተከታታይ መሪዎች የሉም። አሁን መጨረሻ ላይ የነበረው ራሱ ሃዳር ነው እንደተገደለ እየሰማን ያለ ነው። ስለዚህ እውነቱን ለመናገር ድርጅቶቻቸው ወዲያው ይጠፋሉ፣ ይከስማሉ ባይባልም ለመቀጠል ግን ከፍተኛ ችግር እንዲገጥማቸው ሊያደርግ የሚችል ጉዳት ግን በተጨባጭ ያደርሳል። ስለዚህ ፖሊሲዋ ይሄ ነው። አሁን ሌላ ሰውን ቢያደርጉ በሃዳድ ምትክ ሰው ቢያስቀምጡም ያው የሃዳድ ስም በነበረበት ሊስት ላይ ስማቸው እንደገና የእስራኤል ሊስት ላይ ይገባል ማለት ነው። ስለዚህ ሁል ጊዜ የሚኖሩት ባላቋረጠ የእስራኤል ጥቃት ስጋት ነው ማለት ነው እና ይሄ ኢቨንቹዋሊ አመራሮችን ገፋ ሲል ደግሞ ከነሱ መሰላቸት ጋር አብሮ ድርጅታቸውም የመሰላቸትና የመፍረስ ዕድል ይገጥመዋል የሚል ነው በእስራኤል በኩል ያለው አስተሳሰብ። ስለዚህም ውጤታማ ነው ብለው ነው የሚያምኑበት። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ።